ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን ቅድሚያ አርዕስተ ዜና እናሰማችኋለን። ሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ላይ ክስ ተመሰረተባቸው። 28 ሰዎች ላይ ተከሳሽ ክስ ተመሰረተ ለማለት የገለጠው ሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር በተገኘው የህገ ወጥ መንገድ ገኙ ተብሎ ማስታወቋል። የተካሄደው የሰው ልጅ መነገድ ልክ ስደተኞቹ ሲያዙ የተደረገ ምርመራ ላይ ሰፊ በማድረግ ነው። ከሰዎቹ መካከል 85 ስደተኞችን የሚታወቁ ቢሆንም እጡ ህይወት እንዳለፈና ተከታዮቹ የሚያገኙት ገንዘብ ባንክ ሂሳቡ 8 ተከታዮች ላይ እንደሰበሰበ ይገለጻል። አብራችሁ ያለጠሙት ይሆናል። በአማራ ክልል የቀድሞ ተዋጊዎች ለመልሶ መቀላቀል ክፍያ 1 ቢሊዮን ብር በላይ ገንዘብ ወጪ መደረጉ ተገለጸ። ባለፉት ጊዜያት በተለያዩ ዙሮች በአማራ ክልል ብቻ 13000 በላይ የቀድሞ ተዋጊዎች ወደ ሰላም ተመልሰው ዲዲአር ፕሮግራም እንዲያልፉም ተደርጓል ተብሏል። በዝርዝር ተሰሙታላችሁ። አቶ ክርስቲያን ታደለና አቶ ዮሐንስ ቦያሌው በነፃ እንዲሰናበቱ ጠየቁ። ሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያሌው አለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤቱ ማስረዱ። ተከሳሾቹ በአቃቤ ህግ የቀረቡባቸውን ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱም ጠይቀዋል። አብራችሁ ስትቆዩ የምትሰሙት ይሆናል። ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት መስማማታቸው ተገለጸ። መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቢን አርኤም አንደርሰንን በቢሮአቸው ተቀብለው ከናገሩ በኋላ የጋራ መግለጫም ሰጥቷል። በዝርዝር የምትሰሙት መረጃችን ነው። ፕሬዝዳንት ዶናልድ ትራምፕ በሚኒያፖሊስ በምክር ቤት አባል ኢልሃን ኡመር ላይ የተፈጸመውን ጥቃት በተመለከተ የቀረበላቸው ጥያቄ የሰጡት ምላሽና በትውልድ ሀገራቸው ሶማሊያ ላይ የሰነዘሩት ስድብ አነጋጋሪ ሆኗል። የኢቢሲ ኒውስ ጋዜጠኛ ሪቻርድ ስኮት ፕሬዝዳንቱን ኢልሃን ኡመር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየውን ቪዲዮ ተመልክተው እንደሆነም ጠይቃቸው ነበር። በዝርዝር ተሰሙታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። አቶ ክርስቲያን ታደለና አቶ ዮሐንስ ቦያሌው በነፃ እንዲሰናበቱ ጠየቁ። ሽብር ወንጀል ተከሳሾቹ የህዝብ ተወካይ ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያሌው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤቱ ማስረዱ። ተከሳሾቹ ከአቃቢ ህግ የቀረቡባቸውን ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱም ጠይቀዋል። ሁለቱም ተከሳሾች ይህን ጥያቄ ያቀረቡት በትናንትናው ዕለት ማክሰኞ ጥር 19 2018 ዓ.ም አሳለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለትናንትናው ተቀጥሮ የነበረው በአቃቢ ህግ የሰነድ ማስረጃዎች ላይ እና አቶ ዮሐንስ ቦያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አጠራቀው እንዲያቀርቡም ነበር። ሰዎቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎቱ ውሎ ነበር። ሆኖም ተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ ተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለትላንትናው ቀጠሮ ሰጥቷል። ለትላንትናው የችሎቱ ውሎ አቃቢ ህግ የሰነድ ማስረጃዎች ላይ ተከሳሾቹ አለ 31 ገጽ ምላሻቸውን በጽሁፍ ችሎቱ አቅርበዋል። እዚህ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያመለከተው መብታቸው ከህግ ውጭ የተፈጸመ ነው የሚለውም ይገኝበታል። በአማራ ክልል የቀድሞ ተዋጊዎችን ለመልሶ ማቀላቀል ክፍያ 1 ቢሊዮን ብር በላይ ገንዘብ ወጪ መደረጉም ተገለጸ። ባለፉት ጊዜያት በተለያዩ ዙሮች በአማራ ክልል ብቻ 13000 በላይ የቀድሞ ተዋጊዎች ወደ ሰላም ተመልሰው ዲዲአር ፕሮግራም እንዲያልፉም ተደርጓል ተብሏል።
እስካሁን ድረስ አስተዳደራዊ ወጪዎችን ሳይጨምር አማራ ክልል ለቀድሞ ተዋጊዎች መልሶ መቀላቀል ክፍያ ብቻ 1 ቢሊዮን ብር በላይ ገንዘብ ወጪ መደረጉን የብሔራዊ ተሃድሶ ኮሚሽን ተናግሯል። 83 ሺህ በላይ የቀድሞ ተዋጊዎችን በተሃድሶ እንዲያልፉ ማድረግና መልሶ መቀላቀል መቻሉን ኮሚሽኑም ገልጿል። እዚህ ውስጥ በትግራይ፣ አማራና ኦሮሚያ እንዲሁም በአፋር ክልሎች የተደረገ ነው ተብሏል። ኮሚሽኑ እንደሚገልጸው ከሆነ የተደረገው የመጀመሪያ ደረጃ ጥናት በሀገሪቱ 7 ክልሎች ከ331 ሺህ በላይ የቀድሞ ተዋጊዎች ተለይተዋል ሲልም ገልጸዋል። እዚህ ስራ ውስጥ ከመንግስትና ከልማት አጋሮች ተገኝተው በተባለው ሀብት ከ10 ቢሊዮን ብር በላይ ወጪ መደረጉን የብሔራዊ ተሃድሶ ኮሚሽን አስታውቋል። አማራ ክልል በየትኛውም አካባቢ ያሉ ታጣቂዎች ህዝብና የመንግስትን የሰላም ጥሪ ተቀብለው ትጥቅ እንዲያስረክቡና የተሃድሶ ፕሮግራሙ ተጠቃሚ እንዲሆኑ ኮሚሽኑም ጥሪ አቅርቧል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ከክልሉ መንግስት ጋር ያደረጉትን የሰላም ስምምነት መሰረት በማድረግ ብሔራዊ ተሃድሶ ኮሚሽን ከፍተኛ የአማራ ፋኖ ህዝባዊ ድርጅት አመራሮችና አባሎቻቸው ይፋዊ የጦር መሳሪያ ርክክብ እንዲያደርጉ ማድረጉንም ተናግሯል። በተጨማሪም ተሃድሶ ስልጠና እንዲወስዱና በመልሶ መቀላቀል ሂደት እንዲያልፉ እየደረገ ስለመሆኑን አያይዞም ገልጸዋል። ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ የጋራ መስራት መስማማታቸውን ተገለጸ። መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት ዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰንን በቢሮአቸው ተቀብለው ካናገሩ በኋላ የጋራ መግለጫም ሰጥተዋል። ኢንጂነር አይሻ በዚህ ወቅት ሁለቱ ሀገራት ከዚህ በፊት የቆየ ግንኙነት እንዳላቸው ጠቅሰው አሁን ላይ እያደገ የመጣውን ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ላቀ ስትራቴጂካዊ የስራ አጋርነት በማሳደግ ሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ መስማማታቸውንም ተናግሯል። ተጨማሪም በሰላምና በደስታ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸውንም ገልጸው ሁለቱን ሀገራት ብሔራዊ ጥቅምን ለማስጠበቅና ሽብርተኝነትን በጋራ ለመዋጋት ከስምምነት ላይ መድረሱንም ተናግሯል። ዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርአም አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን በማክበር ወደ ኢትዮጵያ መምጣታቸውን ታሪክን ለማሰላሰልና ወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነም ተገልጸዋል። አክለውም የኢትዮጵያ ጉብኝታቸውን የኢትዮጵያ አየር ኃይል አከባበር ላይ ለመገኘትና ለመሳተፍ ብቻ ሳይሆን ኢትዮጵያና በዩናይትድ ስቴትስ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው በመግለጫቸውም ጠቁሟል። በተለይም የጋራ ቀጠናዊ የደህንነት ተግዳሮቶችን ለመፍታትና የአጋርነት እድሎችን ለመጠቀም እንዲሁም የሁለቱን ሀገራት ግንኙነት እንደገና ለማጠናከር ትልቅ አጋጣሚ መፍጠሩን መናገራቸውን የኢፌዴሪ መከላከያ ሰራዊት የተገኘው መረጃ ያመለክታል። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ላይ ክስ ተመሰረተባቸው። 28 ሰዎች ላይ ተከሳሽ ክስ ተመሰረተ ለማለት የገለጸው ሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር በተገኘው ህገወጥ መንገድ አገኙ ተብሎ ማስታወቀ። እሱ የተካሄደው የሰው ልጅ መነገድ ስደተኞችን ሲያዝ የተደረገ ምርመራ ላይ ሰፊ በማድረግ ነው። ከተከሳሾቹ መካከል 85 ስደተኞች የሚታወቁ ቢሆንም ሁለቱ ህይወት እንዳለፈ ሲገለጽና ተከሳሾቹ የሚያገኙት ገንዘብ በባንክ ሂሳቡም 8 ተከሳሾች ላይ እንደሰበሰቡም ይገለጻል። የፌዴራል አቃቢ ህግ ስደተኞችን በህገወጥ መንገድ የኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ አግተው ገንዘብ እንዲጠይቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን ማስታወቀ። የተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀም ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ ከ8ቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቢ ህጉ አስታውቋል። ሚኒስቴሩ ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ የሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪ ላይ ትኩረት አድርጎ የተካሄደው ምርመራ መነሻ ማድረግ ነው። እዚህ ምርመራ ላይ ተሳትፈው ከተባሉ የፌዴራል ተቋማት መካከል ሚኒስቴሩ፣ የፌዴራል ፖሊስ፣ ብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ህጉ በፌዴራል ከፍተኛ ፍርድ ቤት የተመሰረተው ክስ ግለሰቦቹ የተደረገ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳም ተገልጿል። ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተጠርጣሪዎችን
ማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡም ቆይተዋል ይላል። ስደተኞቹ ህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበረም መረጃውም ያትታል። ስደተኞቹ የሚያቆዩባቸው መጋዘኖች ከሰዎቹና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠይቁ እንደነበርና ገንዘቡ ሲከፈል ድረስ ሰዎችን በዕዳ መያዣነት ሲይዙን ቆይተዋል በሚል ተከሰዋል። በፍጥነት ገንዘብ ያልከፈላቸው ስደተኞች እጅግ አሰቃቂ በሆነ ሁኔታ የደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ለቤተሰቦቻቸው በመላክ ገንዘብ እንዲከፍሉ ጫና ሲያደርጉም ቆይተዋል ሲልም ወንጅለዋል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን ህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴሩ እነዚህ ውስጥ የ75 ስደተኞች ማንነት እንደተለየም ገልጿል። ማንነታቸው ከታወቁ ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ ድብደባ ምክንያት በበሽታ መዳረጋቸውን ተረጋግጧልም ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ ማረጋገጡንም አስታውቋል። አቃቢ ህግ የተመሰረተው ክስ እንደሚያስረዳው ታጋዮቹ ለማስፈታት የሚከፈለውን ገንዘብ ሲሰበስቡ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ነው። 8 ገንዘብ ሰብሳቢዎች አማካይነት ብቻ 2.1 ቢሊዮን ብር መሰብሰባቸውን አቃቢ ህግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴርም ገልጿል። የተሰበሰበውን ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጸሙበት ነበር ያለው መረጃው ዝውውር ውጭ የተረፈው ቀሪው ገንዘብ በውጭ ሀገርና አገር ውስጥ ሀብት ተሰርቶበት እንደተገኘም ገልጿል። አቃቢ ህግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3ቱ ክሶችን እንደተመሰረተ ገልጿል። የመጀመሪያው ክስ የከባድ በሰዎች ልጅ መነገድ ወንጀል ሲሆን ወንጀል ድርጊት የተገኘውን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊቱንም ከክሶቹ መካከል ነው። 3ኛው ክስ ህገወጥ ሐዋላ መስራት ሀብት በማሸሽ ወንጀል እንደሆነም ተገልጿል። ተከሳሾቹ ያፈሯቸው ቤቶች ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴሩ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በሚኒያፖሊስ በምክር ቤት አባል ኢልሃን ኡመር ላይ የተፈጸመውን ጥቃት በተመለከተ ለቀረበላቸው ጥያቄ የሰጡት ምላሽና ትውልድ ሀገራቸው ሶማሊያ ላይ የሰነዘሩት ስድብ አነጋጋሪ ሆኗል። የኢቢኤስ ኒውስ ጋዜጠኛ ሪቸል ስኮት ፕሬዝዳንቱን ኢልሃን ኡመር በመድረክ ላይ ኬሚካል ሲረጭባቸው የሚያሳየው ቪዲዮ ተመልክተው እንደሆነ ጠይቋቸው ነበር። ፕሬዝዳንቱ ሲመልሱ አላየሁትም፣ እኔ ስለ እርሷ አላስብም፣ እርቱ አታላይ ነች ብዬ ነው የማምነው፣ እንደውም ራሷን እንደማውቃት ምናልባትም ራሷን በሰው አስረጭታ ይሆናል በማለት ጥቃቱ የተቀነባበረ ሊሆን እንደሚችልም ተናግሯል። ቪዲዮውን ለማየት ፍላጎት እንደሌላቸውም ገልጿል። ፕሬዝዳንቱ ማክሰኞ ምሽት በነበራቸው የምርጫ ቅስቀሳ ላይ ስለ ኢልሃን ኡመርና ስለ ትውልድ ሀገራቸው ሶማሊያ የተለመደው ስድባቸውንም ቀጥሏል። እሷ የመጣችው የፈራረሰች ሀገር ከሆነች ቦታ ነው፣ እንዳውም ሀገርም የምትባል አይደለችም፣ መንግስትም ያላት አይመስለኝም፣ አንድ የሚያውቁት ነገር ቢኖር የባህር ላይ ወንበሬነት ብቻ ነው ሲሉም ተደምጧል። ሚኒያፖሊስ በኢልሃን ኡመር ላይ ጥቃት ፈጽሟል የተባለውን ግለሰብ ማንነት ይፋ አድርጓል። ተጠርጣሪው አንቶኒ ጄ ካዝሚርክስታግ የተባለ የ55 ዓመት ግለሰብ ሲሆን ስለ ግለሰቡ የተገኙ መረጃዎች እንደሚያመለክቱትም ሚኒሶታ ውስጥ ቀደም ሲል የተመዘገበ የኃይል ወንጀል የለበትም፣ ነገር ግን መጠጥ ጠጥቶ በማሽከርከር ወንጀል 2 ጊዜ ተከሷል። በ2017 የፍቺ ሰነዶች እንደሚያሳዩት ግለሰቡ ስራ የሌለውና ጉዳት ካሳ የሚቀበል ነው ተብሏል። ዩናይትድ ስቴትስ ካፒቲ ፖሊስ ጥቃቱን ተቀባይነት የሌለው ሲል ኮንኖታል። ይህንን አይነት ጥቃት ለመቅጣት ተጠርጣሪዎች ከባድ ክስ እንደሚመሰርበት ከፌዴራል አጋሮቻችን ጋር እየሰራን ነው ብሏል። ኤጀንሲው ይፋ እንዳደረገው ባለስልጣናት ላይ የሚሰነዘሩ ዛቻዎች ቁጥር እጅግ አሳሳቢ ደረጃ ላይ ደርሷል። በ2004 እና 2005 መካከል ብቻ ምርመራዎች ቁጥር በ57 በመቶ የጨመረ ሲሆን አጠቃላይ 14938 የዛቻ ወንጀሎችም ተመዝግቧል። ቴክሳስ ምክር ቤት አባል ጃስሚን ከጥቃቱ መባባስ የትራምፕን ንግግር ተጠያቂ አድርጓል። ለዚህ አይነት ጥቃት ነዳጅ የሆነው ከትራምፕና ከአጎሮቻቸው የሚወጣው የማይቋረጥ የጥላቻ ንግግር ነው ያሉት ክሮኪት ኢልሃን ኡመርና ከሚኒሶታ ህዝብ ጎን እንደሚቆሙም ገልጸዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።